ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም በመቀሌ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነገረ። የኢራን ውጭ ጉዳይ ሚኒስቴር የትራምፕ የኢኮኖሚ ጦርነት አሜሪካ ላይ ተጨማሪ ሽንፈት ያስከትላል አሉ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን ማቀርብላችሁ ጌታዬ ቃልማን ድፍሮት ነኝ። ሰብስክራይብ ማድረግዎን እንዳይረሱ። በመቀሌ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነገረ። በትግራይ ክልል ዋና ከተማ መቀሌ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት ማድረሱን የክልሉ ባለስልጣናት አስታወቁም። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣንም ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳዩ ዜና ወኪል ኤኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌለ ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ በመቀሌ ከተማ የተለያዩ አካባቢዎች የተፈጸመ ድሮን ጥቃት ከ13 በላይ ሰዎች ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራሉ መንግስት ተጠያቂ አድርጓል። በአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለ ማርያም በድሮን ጥቃቱ ጉዳት የደረሰባቸው 13 ሰዎች ወደ ሆስፒታል መምጣታቸውና 3 ሰዎች ከባድ ጉዳት እንደደረሰባቸው ለኤፍፒ ተናግረዋል። ቢቢሲ ከመንግስት ኮሚኒኬሽን እንዲሁም ከመከላከያ በኢሜይል እና በስልክ ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። የፌዴራል መንግስትም ሆነ ከመከላከያ ሰራዊቱ በክልሉ ተፈጸመ ስለተባለው የድሮን ጥቃት እስካሁን ድረስ ያሉት ነገር የለም። ቢቢሲ ትግርኛ ያነጋገራቸውና ጥቃቱ በደረሰበት አካባቢ የሚኖሩ አልማዝ ወልዱ የተባሉ ነዋሪ እኔ ከልጅ ጋር እዚህ ቁጭ ብዬ ነበር፣ ድሮኑን መጣችና ደበደበች፣ ይሄው ቤቱ ፈራርሷል እንደሚታዩ ሲሉ በጥቃቱ የደረሰውን ጉዳት አስረድተዋል። እኔ እዛ ጋር ሶፋ ላይ ቁጭ ብዬ ያለው ሴት ልጅ ደግሞ እዛ ደጅ ነበረች። አንደኛው ልጅ ደግሞ በሌላኛው ክፍል ውስጥ ኮርኒስ ላይ ተረምሶበት ነበረ። እኛ ምንም የለንም፣ የምታያቸው ክፍሎች በሙሉ ፈርሰዋል። ኮርኒሱ በለው መስተዋቱ በለው በሙሉ ነው የፈረሰው ብላለችም። ብርቱካን ዘሩን የተባሉ ሌላ ነዋሪ በበኩላቸው እኔ ስራ ሄጄ ነበረ፣ ምንም የሌለ ድሃ ማህበረሰብ የተጎዳው፣ ሕክምና ተወስዷል፣ የምታየው ቤት በሙሉ ፈርሰዋል ብለዋል። የትግራይ ኮሚኒኬሽን ቢሮ ሐሙስ የተፈጸመውን አንደኛ ጥቃት በሐውልት ክፍለ ከተማ ሞሞና ጣቢያ ቀጠና 27 አደማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑንም አስታውቋል። መግለጫውንም አክሎ በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸዋል፣ ለሕክምናም ወደ ሆስፒታል መወሰዳቸውንም ገልጸዋል። ሁለተኛው ጥቃት ደግሞ በኩዋ አካባቢ መፈጸሙን ገልጾ በዚህ ጥቃት ምንም የደረሰ ጉዳት እንደሌለ ተናግረዋል። መግለጫውም የከተማዋ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የቀጠናው አጥኚ የሆኑት ሼትል ትሮቬንሰል ለኤፍፒ እንደተናገሩት የድሮን ጥቃቶች ሰላማዊ ሰዎች ላይ ሳይሆን ከፍተኛ የህወሓት ባለስልጣናት ኢላማ ያደረገ ሊሆን ይችላል በማለት ይህ መንግስት በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ዝግጁ መሆኑን የሚያሳይ ነው ብለዋል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳአሮ በተባለ አካባቢ የተፈጸመውን የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረገው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስል አጋርተዋል። በህወሓትና በፌዴራል መንግስቱ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈራረመ በኋላ በመቀሌ የድሮን ጥቃት ሲፈጸም ይህ የመጀመሪያ ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት እየተባባሰ መምጣቱን ያሳያሉ። የትግራይ ክልል ባለስልጣናት የፌዴራል መንግስት በተደጋጋሚ የሚፈጽማቸውን የድሮን ጥቃቶች አውግዟል። ማክሰኞ ነሐሴ 12 2018 ከመቀሌ 18 ኪሎ ሜትር ርቀት በምትገኘው ዳንዴራ አካባቢ የድሮን ጥቃት ተፈጽሞ አንድ ሰው መገደሉና አንድ ሰው ላይ ደግሞ ጉዳት መድረሱን የክልሉ ባለስልጣናት አስታውቀው ነበረ። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ማጎስ ረቡዕ ዕለት በሰጡት መግለጫ ማክሰኞ ነሐሴ 12 2018 በአንደርታ ወረዳ በቀዳማዊ ወያኔ ቀበሌ ዳንዴራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና የአንቶኖቭ ድብደባ ተፈጽሟል ብለዋል። በደቡብ ትግራይ ሐምሌ 4 2018 በራያ አላማጣ መረዋ በተባለ አካባቢ በተፈጸመ ሌላ ጥቃት ደግሞ አንድ ሰው መገደሉና ሶስት ሰዎች መጎዳታቸውም ተገልጿል። በወቅቱ ቢቢሲ ያነጋገራቸው ምንጮች የድሮን ጥቃቱን
ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ 3 ጊዜ መፈጸሙን ተናግረዋል። የፌደራል መንግስት በተደጋጋሚ ተፈጽሟል ስለተባሉ ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። በፌደራል መንግስት የተሰየመውን የክልሉን ጊዜያዊ አስተዳደር የህወሓት መሪዎች ከተወዳደሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑ ሲነገርም ቆይቷል። ያለው ውጥረት እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸውም ተዘግቧል። ሐምሌ 25 ቀን የፌደራል መንግስትና የትግራይ ኃይሎች ሽርና በተባለ የሱዳን አዋሳኝ ስፍራ ግጭቱ ውስጥ ገብተው ነበረ። የፈረንሳዊ ዜና ወኪል ኤኤፍፒ ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበረ እንዲሁም ፍንዳታዎች፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምፅ መሰማቱንም ተናግሯል። በወቅቱ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌደራል መንግስት ግልጽ ጦርነት ከፍቷል ሲሉም ከሰው ነበረ። የፌደራል መንግስት ስለክስተቱ ይፋዊ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸውን በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎችን እያቀረቡ ነው። እንዲሁም የፌደራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እያቀረበ ነው ተብሏል። የኢራን ውጭ ጉዳይ ሚኒስትር የትራምፕ የኢኮኖሚ ጦርነት አሜሪካ ላይ ተጨማሪ ሽንፈት ያስከትላልም አሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋች ሐሙስ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ይፋ ያደረገው የኢኮኖሚ ጦርነት ዘመቻ ዋሽንግተን ላይ ተጨማሪ ሽንፈቶች የሚያስከትል ነው አሉም። አርጋች በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚል ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ $40 ትሪሊዮን መድረሱን ከቆሶቹ አንዱ አድርገው ጠቅሰዋል። ያልተሳኩ ፖሊሲዎች አቅልሎ መመልከት የበለጠ ሽንፈትና የኢራናውያን ጠላትነት ያመጣል ያሉት አርጋቺ አሜሪካ ኢኮኖሚያዊ ሽብርተኝነት በዓለም አቀፍ ደረጃ ያለው ምጣኔ ሀብትና ሉዓላዊነት አደጋ ላይ እንደምጥልም ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባባዲ በኤክስ ገጻቸው ላይ ዋሽንግተን ወታደራዊ ዓላማቸውን ማሳካት ባለመቻሏ ወደ ኢኮኖሚ ጦርነት ፊቷን አዙሯለችም ብለዋል። ኢራን ልትሸነፍ መቃረቧን ከውድቀት አፋፍ ላይ መሆኗን ይናገራሉ። ነገር ግን አጋሮቻቸው እንዲረዷቸው እየተማጸኑ ነው ሲሉም ጋርባባዲ ተናግረዋል። ችግሩ የነሱ የተሳሳተ ስሌት ነው። ለመሸነፍ በመኮሩ ቁጥር ለራሳቸው የበለጠ ውድቀት ይፈጥራሉ ሲሉም አክለዋል። መከላከያው የጦርነቱን ዓላማ ማሳካት አልቻለም። እናም አሁን የሚቀጥለውን ውድቀታቸውን ኢኮኖሚያዊ ጦርነት ብለው ሰይመውታል። የአገሪቱ ከፍተኛ ባለስልጣናት ይህን ያሉት ትራምፕ ሮብ ዕለት እስካሁን የትኛውም አገር ላይ ከተወሰዱ የምጣኔ ሀብት ጫናዎች በበለጠ አድቃቂ የሆነ የኢኮኖሚ እርምጃ እንደሚወስዱ ተናግረዋል። ትራምፕ ይህን ያሉት ለ60 ቀን ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። ትራምፕ ሮብ ዕለት ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህን የኢኮኖሚ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ካልቻለች መሆኑን ገልጸው ነበረ። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንን በኮሜንት ሴክሽን ላይ ያስቀምጡልን።